ያው የበኩላችን ድርሻ እየተወጣን ነውና እናንተም ላይክ ሰብስክራይብ ማድረጋችሁን ባካችሁ አትርሱ እንላለን። በቀጥታ ወደ ዶክመንተሪው እንሂድ። እንግዲህ አኒ ወደ ሃጫሉ ሁንዴሳቲ አኒ ሞሚልኪ ሃጫሉ ሁንዴሳቲ አኒስ ጊፍቲ ሃጫሉ ሁንዴሳቲ አባቢቲን ጎታንተ ኢንፈካት ጎታ ጀለላት ኤካዳ ፈልማም ይገለናማች ገለላሽሳ ሃዩዳ አሮዳ ቆቀማመ ተሳስብ በሰማኒብሳ አርጃ ነመንጥኩ ጦቁናም ብለንደር ያዋቀዩ አባቢቲ ዋንንቲኒ ቴስ ገለቴፈና አባቢቲ ኳንቼ ታው ኬኛን ሲቲቦና ኪዩኮ ሲጃለና ንጀዋት ኑአጂን ስላጅሩታኒስ ጎለቶማ መቃጃለሌ ኮጆሉማ መነማ ቁልቁሉ አባ ጆሌኮ በረደርገጉማ አባ ዱጋ ፈኬሱ ፊፈካቹ እንደንደኘ አባ ወራኮ አንገዱማ ጎተ ጃለላ አከን ለጴኩቱን እሲን ፉንዱራ ዳበዱ ነጎዴ አጬኩ ቶኪቻ ተኤ ኩመጫሉ ዳርቤሬ ካን ሁንደ ጫሉ አጫሉ እንዴሳቲን በገነጋን ኡፍተኒን ጀዳ በገጉን ያከናን ጌሰኒ አናዱፍ አጬ ጃለሌኮ አባ መና ዱጋ ቁልቁሉ አማናማ አባ ጆሌ ሰዲ ጆሌኮ ጉዲሲ አናና አጄሱ ጀቴቱ ጉርፈቴ ኤርጋነቴ ዳመቴ አጬ ጋፈ ገመቹ አጬ ጋፈ ገዳ አጬ ጋፈ ሮሮ ኢሳ በረበርኩሜ ኦሶ ሶዳቶኮ መሌ ኡመተ ሳቲፍ ኢፈባስ አጬ መታ ዲራ ከነኔ ሲቢላ ፈኬሱ ፈካቹ ሂንደንዴኝ ዱቤንሳ ስሪዳ አጬ ጋፈ ጢቂ አጬ ጋፈ ሮሮ አጬ ጋፈ አማሬሳ ሪኦታ ኢሳ ወጅኒን ኡመተ ሳጀጀቤሳ ኡመተ ደረረሜ ሶዳቶኮ መሌ ረኮ ጅሩ ኢብሳ አጬኮ ካንኬ ኦዴሴ ሂንፊቱ የሮኒስ ነንገው ሲያዳ ሲንጃለዳ የሮ ሁንዳ አንገን ስብረ ዱፉቲ ኬሲኮ ኢብዳ ያጫሉ ሁንዴሳ ግድያ 10 ገደማ ሰዎች በአጫሉ ካታጎሪ እንዲገደሉ የታሰቡ ነበሩ። ብልጽግና ውስጥ ያሉ ኃላፊዎች፣ ከብልጽግና ውጭ ያሉ ተቃዋሚ ፓርቲ ኃላፊዎች፣ እንደዚህ ስማቸው የሚታወቅ ሰዎች በመግደል ሽብር ለማፋፋም መጀመሪያ ከኦሮሚያ አካባቢ የተወሰነ መግደል፣ ከዛ ከአማራ አካባቢ ኃላፊዎች መግደል፣ ግጭቱ የኦሮሞና የአማራ ማስመሰል ሰፊ ስራ ተሰርቷል። አጫሉን አተናል። ሌሎቹ እንዳይሳኩ በጣም ብዙ ሙከራ ስራ ተሰርቷል። ያጫሉ በተለይ የሚገርመኝ ከጥቂት ወራት በፊት ዓመት በፊት ሃጫሉ ሁንዴሳ እንዴት በቲቪ ታየ፣ በኦሮሚያ ቲቪ ታየ ብለው ቁም ስቅላችን ያሳዩን ሰዎች፣ በግምገማ መከራ ያበሉን ሰዎች የኦሮሞ ታጋይ ሃጫሉ ተገደለ ብለው በቲቪያቸው አስተላልፉ። በጣም በርካታ ኦሮሞዎች ቤተሰባቸው ፈርሷል። አባት ሞቷል፣ ልጅ ሞቷል፣ ሚስት ሞታለች። ይሄ ኃይል ኦሮሚያን የብጥብጥ ማዕከል እያደረገ ኦሮሞዎች ከወንድሞቻቸው ጋር እንዲቃረኑ እያደረገ እስላሞች ከክርስቲያኖች፣ ክርስቲያኖች ከእስላሞች እንዲቃረኑ እያደረገ ግን ለኦሮሞ መቆርቆር ነኝ ይላል። በ37 ግጭት ዳታውን ስትመለከቱ ብዙ የኦሮሞ እናት ካለ ልጅ ካለ ባል ቀርታለች። ኦሮሞ ካለ ባህሉ ካለ ማንነቱ አምነው ወደው አክብረውት አብረው ከሚኖሩ ጎረቤቶቹ ጋር እንዲባላ ተደርጓል። ይሄ ኪሳራ ነው፣ ለኦሮሞ ኪሳራ፣ ለአማራ ታላቁ የጥበብ ሰው ሃጫሉ ሁንዴሳ የነጻነት ታጋይ እጅግ አስደናቂ ድምፃዊ የነበረው ከተሰዋና ከሞተም ድፍን 6 ዓመታት ተቆጥረዋል። ዛሬ ታዲያ
አምስተኛው ዙር የሃጫሉ አዋርድ በባለቤቱ ከፍተኛ የተባለ ድጋፍና ዛሬ አምስተኛ ጊዜ አዋርዱ እየተደረገ ይገኛል። በዚህ አዋርድ ላይም በርካታ ድምፃውያን የሚሸለሙ ይሆናል። እንደዚሁም ደግሞ ሃጫሉ ፋውንዴሽንንም እናንተም እንድትደግፉ ትልቅ የተባለ ጥሪ ቀርቦላችኋል። 7855 ላይ ኦኬ ብላችሁ በመላክ 1 ብር ብቻ ከናንተ ተቆርጦ በርካቶችን ማገዝ ትችላላችሁ። የሃጫሉ ሁንዴሳን ሌጋሲም ማስቀጠል ትችላላችሁ። ሞት በተደጋጋሚ በሩን አንኳኩቷል። እሱም አይፈራም። የተንኳኳውን በር ወለል አድርጎ ይከፍታል። ነገር ግን አያሞት ተመልሶ እንዳመጣጡ ይሄዳል። ሃጫሉ ሁንዴሳ ቦንሳ ቋንቋውን የሚሰሙትን ይቅርና የማንሰማውን እንኳን በዜማዎቹ አስተክዞናል፣ በዘፈኖቹ አስጨፍሮናል፣ በፉከራው ውስጣችንን በስሜት ንጦታል። ስለ ህዝቡ በየቃለ መጠይቆቹ ድምጽ ሆኗል። የአምቦ ፍሬ የሆነው ሃጫሉ ሁንዴሳ ቦንሳ ሃጫሉ በስተመጨረሻም ከፊት ለፊት የሚጋፈጠው ሞት ስላልቻለው ከኋላው መጥቶ ማረከ። ጀግና ሲሞት አካሉ ይቀበር ይሆናል፣ ነገር ግን አሻራዎቹ ሕያው ናቸው። የሃጩኮ የልብ ወዳጆች አላችሁ? ኃይሌ ወይ የሃጫሉ ባለቤት ግን አታሳዝንም? አይገርምም? የጀግናው አጋር የጥበቡ መቤት እስካሁን አለሽ ወይ በዛ ጥልቅ ቁጭት? ያችን ክፉ ቀን መቼም ሳትረሺው ጥቁር እንደለበሽ ዘመኑን ፈጀሽው ማለት የንጉሱ ጥላ የልቡ አምሳያ እሱ ነበር ለካ ያንቺ መታያ። እንባሽ እንባችን ነው፣ ሐዘንሽ ሐዘናችን፣ መቼም አንረሳውም ያ ጀግና ንጉሳችን። አንቺ የቁርጥ ቀን የጀግናው ሚስጥረኛ ትውልዱ ካንቺ ጋር ይቆማል አጋዥና አርበኛ። ገዳዮቹ ግን ይጓዙ በገዛ ጨለማቸው፣ የመውጫው መንገድ ጠፍቶ ጨለማ ይዋጣቸው። ሃጫሉ ሁንዴሳ ቦንሳ የትውልድ ድምጽና የጥበብ ጀግና ሃጫሉ ሁንዴሳ ከድምፃዊነት ባለፈ ለሚሊዮኖች የነጻነትና የፍትህ ተምሳሌት ነበር። እስኪ እናንተ ከሃጫሉ ዘፈኖች የቱን ታስታውሳላችሁ? በዜማዎቹ የህዝብን ብሶትና ተስፋ በማንጸባረቅ የኦሮሞ አብዮት የድምጽ ማጀቢያ ሳውንድ ትራክ ኦፍ ዘ ኦሮሞ ሪቮሉሽን በመባል ይታወቃል። ሃጫሉ ሰኔ 22 2012 ዓመተ ምህረት እጅግ አሰቃቂ በተባለ ሁኔታ ተገሎ ህይወቱ ማለፉን ታውቃላችሁ። ዛሬ ድፍን 6 ዓመታት አስቆጥሯል። እሱ ዛሬም ድረስ በግፈኞች ህይወቱ ቢነጠቅም ታዲያ የእርሱ ስራዎች ዛሬም ድረስ አነቃቂነታቸውን ቀጥለዋል። በአምቦ ዩኒቨርሲቲና በጂማ ዩኒቨርሲቲ በስሙ ሐውልትና የጥበብ ማዕከልም ተቋቁሞለታል። እንደዚሁም ደግሞ የሃጫሉ ሁንዴሳ አዋርድም በየዓመቱ እየተደረገ ይገኛል። ዛሬም የሚደረግ ይሆናል። ሃጫሉ ሁንዴሳ ነፍስ በሰላም ትረፍ።